ከሰሞኑን የሰማሁት ነገር በቃ በስልክ ምናምን ከአንዳንድ ሰዎች ጋር ይደዋወላል ምናምን እና በቃ ይሄ ስለተቆረጠ እግር ምናምን ሲያወራ ሰምቻለሁ። ስለተቆረጠ እግር? አዎ። እሺ አልከኛ? ችግር የለውም። ተነስ ተነስ። ማናቸው? እኔ እንጃ አላውቅም። ተነስ ልጅ ማናችሁ? ያው ችግር ነው። በምን አቅምሽ ነው ከፍለ? እውነት እከፍልሃለሁ። አይ ስንስተ እውነቴን ነው መስፍኔ። በዛ ላይ ቢኮ አንተ ስለምትመቸኝ ነው እንጂ ሌላ ሰው ጋር ምናምን በሄድ እኮ ስንት ብር መሰብሰብ እችላለሁ ታውቃለህ። እኔም እኮ ልክፍት ስላለብኝ ነው አንቺ ጋር የምመጣው እንጂ ምን ስንት ሴት ሞልቷል እኮ። ሰው ካለ ቀኖቹን ያው ቅዳሜና ብዙ ጊዜ ቢዚ ነው የምሆነው። ከሰኞ እስከ ዓርብ ባለው ነው አሪፍ። መስፍኔ በቃ ማለት ይሄን ያክል አስጨንቅ ፈልጌ አይደለም፣ ግን እኔ ካንተ ውጪ የማውቀው ሰው የለም ታውቃለህ። እና አባቴ ደግሞ በጣም ስለታመመብኝ ነው። በዛ ላይ የተጠየቁት በጣም ብዙ ሚሊዮን ብር ነው እና ቢያንስ እኔ ይሄን ያክሉን እንኳን አንተ ብትሰጠኝ ብዬ ስላሰብኩ ነው። በዛ ላይ አንተ ምን ከልክዬህ አውቃለሁ? እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ገርኛው እኔ ምንም የማውቀው ነገር ሰሚያለሽ። እያንዳንዱን ነገር ግልጽ አድርገሽ ተናገሪ። ስለ እያንዳንዱ ነገር እያንዳንዱን የምጠይቅሽን ጥያቄ ግልጽ አድርገሽ ንገሪ። የፈለገ ችግር ቢገጥምሽ 300 እኮ በጣም ብዙ ነው። ምን ሆነሽ ነው? የምትጠይቂውንም ወቂ እንጂ ኩላኔ ምን ችግር አለው ብትሰጠኝ? እኔ ችግር ገጥሞኝ ነው ያልኩ አይደል እንደ ያለው። ስለዚህ በእነዚህ አይነት መንገድ ነው አይደለም፣ ማንንም አይደለም፣ አልፈልግም ውጣልኝ ያልኩ አይደል? እሺ፣ እዚህ ቤት ውስጥ ደንበኛ የነበረ ሰው መስፍን የተባለ ግለሰብ ካንቺ ጋር ተደጋጋሚ ጊዜ የሚገናኝ ሰው እንዳለ አውቄ ነበር የመጣሁት። ስለሱ ላጣራ ነበር ወደዚህ ቦታ ላይ መጥቼ ነበር። መስፍን የተባለ ግለሰብ። እኔ መስፍን የተባለ ሰው አላውቅም። ምን ሆነ ነው እንዴ? የሰው ማንነት ሳታውቅ እያንዳንዱን ነገር ግልጽ አድርገህ ማትናገር ከሆነ ወይም ደግሞ ተሙ የተባለው ጋዜጠኛ የት እንዳለ ማትነግረኝ ከሆነ እዚህ ግንባር ማን ነው ተሙ? ሁለተኛ ስለዚህ ነገር እንዳታወሪኝ። ስለ ስራ ከኔ ጋር እንዳታወሪ። ደግሞ ውጪ ልሽል ነበር እንዴ? ከየት ሰምተሽ ነው? ደግሞ እንዴትስ ብለሽ አስታወሽው? እሺ በቃ አትቆጣኔ እኮ ስለሰማሁ። ምን ብለሽ አስታወሽው? ለምን ስትይዣለሽ አንቺ? እዚህ ቤት ምንም አይነት ወንጀለኛ እንዲመጣ አልፈልግም። እኔ ከህግ ጋር ምናምን መነካካት አልፈልግም እና ምንም አይነት ወንጀል ውስጥ መግባት አልፈልግም። የወንጀለኛ ተባባሪ መሆንም አልፈልግም። ግን በቃ እዚህ ቤት እየመጣ ምናምን በጣም ያስጨንቀኛል፣ ያስገድደኛል ምናምን። በግድ ነው የሚጠቀመው። በቃ መጠቀም ሲፈልግ በግድ እኔ እምቢ ማለት አልችልም። ስለተቆረጠ እግር ስታወራ የነበረው ስለማን ነው? የምን የተቆረጠ እግር ነው ብራዘር? ሰማኛለህ? ግንባሬን አፈነዳላለሁ። ይሄን ነገር እንትን እንዳይልብህ ነው ነገር ተናገር። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ባለፉት ቪዲዮዎቻችን ላይ ብዙ ነገሮችን እያጣራ እንደሆነና ተሙን ለማግኘት ብዙ አይነት ጥረቶችን እያደረገ እንደሆነ እየተገነዘባችሁ ይመስለኛል። ብዙዎቻችሁ በኮሜንት ሴክሽናችን ላይ ሳሚ የተሙ ጉዳይ ከምን ደረሰ፣ በምን አይነት ሁኔታ ላይ ነው ያለው፣ እባካችሁ ቶሎ ድረስለት እያላችሁ ተማጽኗችሁን እንዲሁም ደግሞ ለተሙ ያላችሁን ፍቅር እየገለጻችሁ ከዛ በተጨማሪ በእንደዚህ አይነት መንገድ ብትሞክሩ፣ በእንደዚህ አይነት መንገድ ብትሄዱ እያላችሁ ቴሌግራም ቻናላችን ላይም ብዙ ነገሮችን እየተናገራችሁ ነው ያላችሁት እና ሁልጊዜም የእናንተን ሀሳብ እንቀበላለን። እንደ ቤተሰቦች ብዙ ጊዜ ሀሳባችሁን አስቀምጡልን ስንል ከእናንተ ሀሳብ የምንወስዳቸው ብዙ ነገሮች ስላሉ ነው። ለእኛ ግብዓት የሚሆነን ለእኛ ወደ ጥሩ አቅጣጫ የሚመሩን ብዙ ነገሮች ይኖራሉና ያንን ነገር ለማስተካከል ደግሞ በቻልነው አቅም ነገሮችን እንሞክራለን እንደ ቤተሰቦቻችን። ስለዚህ ተሙን ለማግኘት እናንተም ብዙ ነገሮችን ከኛ ጋር እየተጋገዛችሁ ነው። እኛም ደግሞ በቻልነው አቅም እየጣርን ያለ ነው። እኔም ልሁን ባልደረቦቼ በደንብ ነገሮች ላይ እየበረቱ ነው ያሉት። ተሙ የሚገኝበትን እያንዳንዱን ፍንጭ እያፈነፈነ ለመያዝ እየሞከርን ያለውና
ባለፈው ጊዜ ላይ እንግዲህ ዶክተር ኤልሳቤጥን አይታችኋታል። ምን አይነት ሁኔታ ላይ ሆና ብዙ ነገሮችን አድርጋ ከኛ ጋር ልትተባበር ፈቃደኛ እንደሆነች በመጨረሻ እያንዳንዱን ጉዳት ሲደርስበት እኔ አላውቅም። ነገር ግን እኔ ሲፈስበት ለነበረው ደም በተወሰነ ሁኔታ እርዳታ እንድሰጥላቸው መጥተው ነው አስገድደው ብላ ብዙ ነገሮችን ተናግራ ነበርና ከካሜራ ጀርባ ከዛ በኋላ ብዙ ነገሮችን አውርተናል። በተለይ ወደ ተባሉ ግለሰቦች ሄደን ነበረ። እሷንም ደግሞ አንዳንድ ነገሮችን ለማወጣጣት ሙከራ አድርገን ነበርና በዋናነት ይህን ጉዳት አድርሶ የነበረው ሰው ወይም ደግሞ ተሙ ላይ በተለያየ ሁኔታ ጉዳት ያው ተሙ ብዬ ማውራው እንግዲህ ውድ ቤተሰቦች ከማገኛቸው ፍንጮች አንጻርና ተሙ ይሆናል ብዬ ከመገመት አንጻር ነው። ባይሆን ደስ ይለኛል፣ ባላምን ደስ ይለኛል። ነገር ግን ምናልባት ከሆነ ብዬ እየተረዳው ነው ያለሁት። ሌላም ሰው ከሆነ እግር ላይ እንደዚህ አይነት ጉዳት የደረሰበት ነገሮችን አጣርተን ለመድረስ እንሞክራለን። ያቺ ሴት መስፍን የተባለ ግለሰብ በተለየ ሁኔታ እሷን ሲያስፈራራት እንደነበርና ደሙን ወደ ማታቆምለት ከሆነና ነገሮች ወደ ጥሩ መንገድ ማይመለሱ ከሆነ ህይወቷ አደጋ ላይ ሊወድቅ እንደሚችል ጭምር ስትነግረን ነበርና ከዛ ተነስታ ነው ሁሉ ነገር ለማስተካከል ለማገዝ ሙከራ አድርጋ የነበረው። ከዛ በኋላ ወደ የትኛውም የህክምና ተቋም ሊወስዱት አይችሉም ብላ ተጠራጥራ ነበር። እኛም በቻልነው አቅም እያንዳንዱ የህክምና ተቋማት ላይ በተለይ እዛ አካባቢ የሚገኙ ቦታዎች ላይ አንዳንድ ምርመራዎችን ስናደርግ ነበር፣ ስንጠይቅ ነበር። ማንም እንደዚህ አይነት ጉዳት የደረሰበት ሰው እንዳልመጣ ነግረውናል። ስለዚህ ወደ ቤተሰቦች አሁን መስፍን የተባለውን ግለሰብ በተወሰነ መልኩ አንዳንድ ፍንጮችን አጣርተን የት ሊገኝ እንደሚችልና አብዛኛውን ጊዜ አዘውትሮ የሚቀመጥ ቦታ አግኝተናል። አንድ ቅምጥ እንዳለችው ወይም ደግሞ በሴተኛ ዳሪ ህይወትና እንዲሁም ደግሞ አንድ ጫት ቤት ሺሻ ቤት አይነት ነገር ውስጥ አብዛኛውን ጊዜዋ እንደምታሳልፍ እንደ መኖሪያም እንዲሁም ደግሞ አንዳንድ ወንዶችን እዛ ቦታ ላይ እንደማኛ እንደምትጠቀምበት ደርሰንበታል። እና ወደዛ ቦታ ላይ ደን መስፍን ምን አይነት ሰዓት ይገኛል፣ ከእሷ ጋርስ ምን አይነት ግንኙነት ነው ያለው፣ በምን አይነት ሰዓት ነው እዛ ቦታ ላይ እየመጣ እሷን ይሁን እዛ ቦታ ላይ የሚጠቀመውን ሱሱን አላቅም፣ ምን ሰዓት ይህን ነገር እንደሚያደርግ ግን ለማጣራት ሙከራ እናደርጋለን ማለት ነው። የእሷን አድራሻ ያውቀናል። ያ የተባለው ጫት ቤት ወይም ሺሻ ቤት የት እንደሆነ በደንብ ጠንቅቀን አውቀናል። ቀጥታ ወደዛ አምርተን መስፍን ስንት ሰዓት እንደሚመጣና እሱ የመጣበትን ሰዓት በተወሰነ መልኩ አጣርተን እሱን ለመያዝ እንሞክራለን ማለት ነው። አላውቅም። ጠቋሚዎች ግን እንደነገሩኝ ከሆነ አብዛኛውን ጊዜ ማለዳ አካባቢ ላይ መቅደስ የተባለችው ግለሰብ ብቻዋን ወይም ደግሞ ከተወሰኑ ሰዎች ጋር ብቻ ልትገኝ እንደምትችል ነገሩኝ። እኔና ባልደረቦቼ በመሆን ጉዳት እንዳይደርስብን በመጠንቀቅ ወደዛ ቦታ ላይ እንሄዳለን ማለት ነው። ውድ ቤተሰቦች ከዛ በተጨማሪ በዚህ ልክ ተሙ ላይ ጉዳት ያደረሰበትን ተሙ ላይ ጉዳት ከደረሰ ወይም ደግሞ ያ እግሩ ተቆረጠ የተባለው ከምን አንጻር እንደሆነ በምን አይነት መልኩ ይሄ ሁላ ነገር ሊሆን እንደቻለ አናውቅም። እስካሁን ድረስ በጣም አስደንጋጭ ነገር ገጥሞናል። የእውነት ይሄ ነገር ተሙ ላይ የደረሰው የሚለውን ነገር ማመን አልፈልግም። ነገሮችን ግን በቻልኩት አቅም ለማጣራት እሞክራለሁ ማለት ነው ውድ ቤተሰቦቼ። ስለዚህ ውድ ቤተሰቦቻችን ወደ እሷ ቦታ አመራለሁ ማለት ነው። በቻልኩት አቅም መጀመሪያ እንደ ተጠቃሚ ለመግባት እሞክራለሁ። እዛ ቦታ ላይ እንደገባው ደግሞ ያው ነገሮች እንዳይታወቁና የህግ አካላት ከሆንኩ እንደዚህ አይነት ቦታ ላይ ያሉ ሰዎች ደግሞ ብዙ ጊዜ ከህግ ጋር ለመተባበር ትንሽ ፈቃደኛ ሆንም። አንደኛ የሚሰሩት ስራዎች አብዛኛውን ጊዜ ህገወጥ ነው። ከዛ በተጨማሪ ደግሞ ያው አብዛኛውን ህገወጥ ስራዎች ስለለመዱት ከኛ ጋር ሊተባበሩ አይችሉም። እንደ ተጠቃሚ ሆኜ ለመሄድ እሞክራለሁ። ያው የሚታወቅ ነገር ካለ ቶሎ እርምጃዬን ለመውሰድ አደርጋለሁ። ያም አይሆን ከሆነ ግን ድብቅ ካሜራ በሚመች መልኩ አስተካክዬ በድብቅ ካሜራ ከእሷ ጋር ለማውራት እሞክራለሁ። ከዛ በኋላ ማታምንልኝ አይነት ነገር ካለና ነገሮች ላይ ማትስማማ ከሆነ እንግዲህ ወደ መደበኛ እርምጃችን እንሄዳለን ማለት ነው። ቤተሰቦች ያው በጸሎታችሁ ከኛ ጎን እንድትሆኑ በአክብሮት ተጋብዛለሁ። ይህ ትርታ ሚዲያ ነው። የተበደሉ ሰዎችን የሚታበስበት በዳዮች፣ ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ሁልጊዜም በጸሎታችሁ በሀሳባችሁ ከኛ ጎን እንድትሆኑ በአክብሮት እየጋበዝን አሁን ቀጥታ ወደዛው አመራለሁ። አብራችሁን ቆዩ። እንዴት ነሽ? ሰላም ነው አለን አለ። አይ መጀመሪያ ላወራሽ ፈልጌ ነበር። እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነው። ቤቱን መጠቀም እችላለሁ አይደለ? አዎ ትችላለህ። ምን ላምጣልህ? ውሃ ነገር አለ እዚህ ነው። የህግ ሰዎች ምናምን አይመጡም ማለት ነው ወደዚህ አካባቢ። በጣም ሴፍ ነው ተብዬ ነበር። ምንም አይመጣም። አዲስ ነው መሰለኝ አንተ ነው። አዎ ድንገት ጫት ምናምን ትላምጣለህ? ማንም የለም። አይ ውሃ ብቻ ነው ትንሽ ስለሞቀኝ ውሃ ነው ታጠቀው። እሺ 1 ሊትር 2 ሊትር? አይ የሆነ ችግር የለውም። ቤት ውስጥ እንትን ያለው እሺ። በሰዓት ሰዎች አይመጡም እንዴ? ጭር አለብኝ ብዬ ነው። ችግር የለው። የሆነ ቦታው ሴፍ ነው ተብዬ ነበረ። ሌላ ቦታ ላይ ፖሊሶች ምናምን ያስቸግራሉ እንደዚህ አይነት ቦታ ላይ። ይሄ እንኳን ማንም አያውቀውም። እንደውም ብዙ ጊዜ አዲስ ሰው ምናምን አላስተናግድም። አረብ ሀገር አዲስ ነው። አጋጣሚ ሰው እዚህ አካባቢ የሚጠቀሙ ሰዎች ነበር ቦታውን ጠቁመውኝ የነበረው እና ትንሽ ሴፍ ነው ምናምን ነገር። ሌላ ቦታ ላይ ፖሊስ ምናምን ያስቸግራል ታውቂያለሽ። ይሄ እንኳን አይታወቅም። በተለይ ትንሽ የሆነ ታወቅኩኝ ምናምን አይነት ነገር እንትን ካልሽ የከፋ ነገር እንትን ይላሉ። ከዛ በተጨማሪ ገንዘብ ምናምን የሚፈልጉ ፖሊሶች ይኖራሉ እና በተቆመም በምንም ያስቸግራሉ። ይሄ ቦታ ግን ብዙ እንትን አይልም። ልጅቷም ጥሩ ነሽ ምናምን ነገር ብለውኝ ነበረ። አንተ አዲስ ነህ መሰለኝ እና ምን ላምጣልህ? ጫት ምንም ለጊዜው አልፈልግም። ውሃና በተለይ አንቺን ለማውራት ነበረ ፈልጌ የነበረው ነው።
በሰዓቱ ላይ ብቻሽን ነሽ ወይስ ሌሎችም አብረውሽ የሚሰሩ ሰዎች አሉ? አይ ብዙ ሰው አይመጣም። እኔ ብቻዬን ነው የምሆነው። ኧረ እባክሽ አንቺ ብቻሽን ነው እዚህ የምትሆኚው? ኦኬ ሌሎች ከአንቺ ጋር ተባብረው እዚህ ቦታ ላይ የሚሰሩ ምናምን የሆነ የፖሊስ ጥያቄ ያደረጉት አይደለ? በሰላም ነው? አይ ሰላም ነው እሱማ። ግን ያው ትገኛለች ተብዬ የታሰብኩት አንቺ ብቻ ነበርና ቦታውን ሳይሆን ግን ደበቀውቅ ያለና ያው የቢዝነስ ቦታ ነው ብዬ ስላሰብኩኝ እንዴት አንቺ ብቻ ልትሆኚ ቻልሽ ብዬ ነው። ምን ጥያቄ ልጠይቀኝ ነው እንደመጣሁ? እኔ እኮ ተጠቃሚ መስለኝ ነው። ተጠቃሚ ነኝ። ጫቱ ምናምን ሳይሆን ግን የፈለኩት ጥቆማ አግኝቼ አንቺን ነበር ፈልጌ የነበረው ነው። ኦኬ እኔ በግል እኔ ነው የፈለከው? እሺ ታዲያ ምን ልርዳ? ያው ምናልባት ከዚህ ስራ ውጪ ሌላ የምትሰሪያቸው ስራዎች እንዳሉ ነበረ ዲቴል ነገሮችን ማስረዳት ትንሽ እንትን ይላል ብዬ ነው። እና ምናልባት ሰዓቱ ገና ነው ማውራት የምንችል ከሆነ ግን ስልክ ተቀያይረን ወደ መታ አካባቢ ብንደዋወልስ? ምክንያቱም ሌላ አይነት ስራ እንትን ያለሽ መሰለኝ ስራ ማላስፈታሽ ከሆነ ማለት ነው። አዎ እሺ ደስ ይለኛል አይደለ? ታዲያ እንዴት ነው ነገሮችን እንትን ማለት የምንችለው? ስልክሽን ምናልባት መውሰድ ከቻልኩ ልውሰድ ስልክሽን ወይስ? እሺ የስራ ስልክ ሳይሆን የግልሽ ስልክ የለም እኮ አለ። የግል ሆኖ የስራና አለ። ኦኬ መደበኛ የምትጠቀሚበት ነው። እሺ ንገሪኝ ስልክሽን። 45 22 30 እሺ ስለዚህ በስልክ ብደውል አገኝሻለሁ ማለት ነው። የስራ ሰዓትሽ ምን ሰዓት ነው? ምናልባት ስራሽን ከማላስፈታበት ከሆነ ወይ ደግሞ ከመሸ በኋላ ከሆነ ስራሽን ከጨረስሽ በኋላ ለመገናኘት ያው ቦታው ትንሽ እንደመቀመያ ቦታ ስለሆነ ከዛ ውጪ ነገሮችን ለማስተካከል እንዲመች ከስራ ሰዓትሽ ውጪ መገናኘት የምንችል ከሆነ ችግር የለውም። ደውልልኝና መቼም ሰዓት አመቻችና እነግርሃለሁ አይደለ? ሌላ የትኛውም ሰው እንትን የሚልሽ ነገር የለም ማለት እዚህ ቦታ ላይ የሚሰራ ከአንቺ በተጨማሪ እርግጠኛ ነኝ አንቺ ነው አይደለ? መቅደስ ብለው ነበር የነበረውና አንቺ ነሽ አይደለ? አዎ ሌላ ሴት ነው የፈለከው? አይ መቅደስ ነው ያሉኝ፣ ግን በስራ ስምሽን ስላላወቅኩና ቤቱ ላይም ስገባ አንቺ ብቻ ስላገኘሁሽ ያው መቅደስ ማነች ምናምን የሚለውን ነገር አላወቅኩም። አዎ እኮ እኔ ነኝ መቅደስ ማለት አይደለ? አይ ቆንጆ በቃ ስለዚህ ከስራ ሰዓት በኋላ ነገሮችን ማውራት እንችላለን ማለት ነው፣ በደንብ መገናኘት። አዎ እንችላለን። ደውል። በጣም ጥሩ። ስለዚህ ምን ቀን ነው የሚመችሽ? ሁሌ ነው ወይስ ቀን አለሽ የሚመችሽ? ምናልባት ሌላ ሰው ያልያዘሽ ቀን ካለ ወይ ደግሞ እንደኔ ያው ደንበኛ ሆኖ የመጣ ሰው ካለ ቀኖቹን ያው ቅዳሜና ብዙ ጊዜ ቢዚ ነው የምሆነው ከሰኞ እስከ ዓርብ ባለው ነው የሚሆነው። እኔም ቅዳሜና እሑድ ነበር ሀሳቤ የነበረውና ምናልባት ሌሎቹ ክፍያ የሚፈጽሙልኝ ሰዎች ካሉ ከእነሱ የተሻለ ክፍያ መፈጸም እችላለሁ። ያን አስተካክልና ቅዳሜና እሑድ የሚመችሽ ቀን ካለ ከነዛ ቀኖች በአንዱ ብንገናኝ። እሺ ደውልልኝና እናወራለን። ይሻላል። እንደው ለማወቅ ያህል ምን ያህል ነው ክፍያው? ያው ቅዳሜና እሑድ ባለው ቀን ሌሎች የምታስከፊባቸውን ክፍያዎች ንገሪኝና ችግር የለውም ያን ነገር ተነጋግረን እንትን ብለን እናወራለን። እና ያው ምናልባት ክፍያውንም እንትን ለማለት ተደዋውለን ማውራት እንትን ከሚለን እኔ የምንዘጋጅ ቀድመሽ ክፍያውን ንገሪኝና ቀኑን አሬንጅ እንድናደርግ ቅዳሜና እሑድ ነው የሚለውን ነገር። እሺ ችግር የለውም። ስለሱ አሁን ሺሻ ላምጣልህ ወይስ ምንድን ነው የምትፈልገው? አይ ለጊዜው ምንም አልፈልግም። እንዳልኩሽ ዋናው ጊዜውም ትንሽ አመቺ አይደለም ሙቀት ነው ምናምን እና ወደ በኋላ አካባቢ እንትን ብዬ ምናልባት በዋናነት አንቺን ፈልጌ ነበር የመጣሁት እንጂ እኔ እንደው ምንም አላማረኝም ይሄ ነገር ማለት ከመጣህ ጀምሮ ዝም ብለህ ወይ ተጠቃሚ አይደለህም። ተጠቃሚም አትመስለኝም ሲጀመር። ተጠቃሚ ምን ይመስላል? አይ አዲስ ሰው ራሱን የማስገባት አልነበረብኝም። አይደለም እኮ ተጠቃሚ ምንድን ነው ይመስለው? ስለ ተጠቃሚነት በምንድን ነው የህግ አካል ነህ መሰለኝ። እኔ በጣም ብዙ ጥያቄዎች እየጠየቀኝ ነው እና ደስ አይልም የምጠይቀው። ምንድን ነው የህግ አካል ማለት? ስለ ተጠቃሚ ሰው ምን ይመስላል? በቃ አልፈልግም ወንድሜ ይውጣልኝ እባክህ። እባክሽን ቁጭ ብለሽ እናውራ። እኔ ተጠቃሚ ነኝ። መቅደስ የምትባል ሴት አንቺ እንዳለሽ ተጠቁሜ ነው የመጣሁት። ሽሻም የለም ጫትም የለም ምንም ነገር የለም። እባክሽን ቁጭ በይና እናውራ። እንዴ ቁጭ አልልም። በቃ ውጣ ያልኩህ ተጠቃሚ እንዴ ነው እንደ ከስተመር የምታናግሩት? በቃ አልፈልግም ምንም ነገር ውጣልኝ። ይኸውልሽ ቁጭ በይና እንነጋገር መጀመሪያ። ሰው ከመጥራት በፊት ትወጣ ይሻላል። ማንን ነው የምጠሪው? ችግር የለውም ጥሪ። እኔ እኮ መደበኛ ሰው ሆኜ ነው የመጣሁት። በቃ አልፈልግም ምንም ነገር የለም እዚህ ቤት አልኩህ አይደል? እባክሽን እኔ የመጣሁት እዚህ ቦታ ላይ ልጠቀም ነው አይደለ? መቅደስ የምትባል ምንም ይጠቀምክ እኮ አይደለም። በጥያቄ እያፋጠጥከኝ ነው። አይ ነው ቦታ አይመችም። ለዛ ነው ወደዚህ ቦታ ላይ የመጣሁት። ስለዚህ በደንብ ካወራን በኋላ ነገሮችን መጠቀም እችላለሁ። እንዲህ ነው ደንበኛ በምንም አይነት አይ አልፈልግም። እኔ ምንም ነገር አላማረኝም። ለዛ ነው ውስጤን ራሱ የተረበሽኩ ነው። ደስ እያለኝ አይደለም። ለዛ ብትወጣልኝ ደስ ይለኛል። ስለዚህ ጠራቸዋለሁ ያልሻቸውን ተወው ጥራቸው። ካልሆነ አትወጣም ማለት ነው። መጥራት ያለብሽን ሰው ጥሪ። ልጠቀም ነው የመጣሁት። መቅደስ የምትባል ሴት አንቺ እንደሆንሽ አውቄ ነው የመጣሁት አይደለ? ስለዚህ በእነዚህ አይነት መንገድ መቅደስም አይደለሁም ማንም አይደለሁም። አልፈልግም ውጣልኝ ያልኩህ አይደል? እሺ እዚህ ቤት ውስጥ ደንበኛ የነበረ ሰው መስፍን የተባለ ግለሰብ ከአንቺ ጋር ተደጋጋሚ ጊዜ የሚገናኝ ሰው እንዳለ አውቄ ነበር የመጣሁት። ስለሱ ላጣራ ነበር ወደዚህ ቦታ ላይ መጥቼ ነበር። መስፍን የተባለ ግለሰብ። እኔ መስፍን የተባለ ሰው አላውቅም። ምንድነው የምታወራው አንተ ሰውዬ? ምንድነው የምትፈልገው ከኔ? ቆይ ማን ነው የላከ? ይኸውልሽ
እኔ መርማሪ ጋዜጠኛ ሳሙኤል እባላለሁ። ምናልባት መታወቂያ የማሳየት ካለብኝ አይተሽ መትረጂ ከሆነ ይኸው መርማሪ ጋዜጠኛ ሳሙኤል። ቆይ ምንድን ነው የምትፈልገው? እኔ ምንም የሚያጠፋሁት ነገር የለም። መስፍን የተባለ ግለሰብ ተደጋጋሚ ጊዜ ከአንቺ ጋር በተለየ ሁኔታ ግንኙነት ያለው ትልቅ ወንጀለኛ ግለሰብ አንቺ ጋር ይመጣ ነበረ። ይህ ግለሰብ ደግሞ እዚህ ቤት ውስጥ ተደጋጋሚ ጊዜ እንደታየና ሰዎች ጥቆማ እንደሰጡኝ አውቃለሁ። በዚህ ሰዓት ይመጣል። ከዛ በተጨማሪ ደግሞ የሚመጣባቸው የተወሰኑ ሰዓቶች ሰው በሌለበት ሰዓት የሚመላለሰው እንደሆነ ነበር ማውቀውና የት ነው ያለው መስፍን? ይኸውልህ ወንድሜ መጀመሪያ ምንም አላማርከኝም ነበር፣ ማስገባት አልነበረብኝ። ስለኔ ሁኔታ ወይም ደግሞ ለአንቺ ስላላማርኩሽ አይደለም እያወራን ያለ ነው። የህግ ሰው ነኝ። መስፍን የተባለው ግለሰብ ደግሞ ወንጀለኛ ነው። እሱን ለመያዝ ነው የመጣሁት ነው እያልኩሽ ያለው። መስፍን የምትለውን ሰው አላውቀውም። በቃ እንዴ ምንድን ነው የምትለው? እዚህ ቤት ላይ ደንበኛ ነው። ሰው በሌለ ሰዓት ደግሞ ተደጋጋሚ ጊዜ የሚመጣና ከአንቺ ጋር የተለየ ግንኙነት ያለው ሰው ነው እዚህ ቤት። እኔ እንዴ ምንድን ነው የምትለው? ሰሚኛለሽ? መስፍን ስለተባለው ግለሰብ ትክክለኛ ነገር እኔ ጀምር ስማቸውን አላውቀውም። በቃ እዚህ ቤት የሚመጡትን ሰዎች እንዴት ነው መስፍን ማን ነው አበበ ማን ነው የሚለው እንዴት አውቃለሁ? እኔ መስፍን የሚመጣባቸው ሰዓቶች በተለየ ሁኔታ ሰዎች በማይበዙበት ሰዓት ወይም ደግሞ ማንም ከስተመር እኔ የመጣሁበት አንደኛ ዓላማ እሱ ነበረ። ምናልባት እዚህ ቦታ ላይ ይህንን ግለሰብ ማገኘው ከሆነ ብዬ ነበረ። ስለዚህ መስፍን ተደጋጋሚ ጊዜ ወደ አንቺ ጋር የሚመጣው ሰው በሌለበት ሰዓት ጠብቆ ነው። ከአንቺ ጋር ደግሞ የተለየ ግንኙነት እንዳለው ጥቆማ አግኝቼ ነው የመጣሁት። ይኸውልህ ወንድሜ እኔ ስለምትለው ሰው መስፍን ምናምን ስለምትለው ሰው ምንም የማውቀው ነገር የለም። እዚህ ቤትም መስፍን የሚባል ሰው አይቼ አላውቅም። እርግጠኛ ነሽ? አዎ እርግጠኛ ነኝ። የህግ አካላት ነኝ፣ መርማሪ ጋዜጠኛ ነኝ። አይ ትክክል አይደለም። አንጠልጥዬ ወስጄ ምርመራ ብዬ ረጅም ቀን አቆይሻለሁ። ከዛ በተጨማሪ ደግሞ ወንጀለኛነትሽን ካረጋገጥኩ ወይም ደግሞ ከወንጀለኛ ጋር እንደተባበርሽ ትክክለኛ ማስረጃ እጄ ላይ ከገባ በህግ ጠይቅሻለሁ። ደግመሽ ወደ ስራሽ አትመለሽ። የደረሰ መረጃ ትክክል አይደለም ማለት በቃ እኔ ማን እንደዚህ ምናልባት እኔ ብዙ ጠላቶች አሉኝ። ይሄ እንዳይሳካልኝ ምናምን የሚፈልጉ ብዙ ሰዎች አሉ። እነሱም ማይሆን መረጃ ሰጥተው ከሆነ አላውቅም እንጂ እኔ መስፍን የሚባል ምንም ወንጀለኛም አይመጣም። ሲጀመር እዚህ ቤት አብዛኞቹን ለመግባባት እሞክራለሁ። መስፍን የሚባል ሰው በፍጹም አላውቅም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ እኔ ደግሞ አንደኛ ወደ አንቺ ቦታ ላይ የጠቆሙኝ ሰዎች በተለየ ሁኔታ ከአንቺና ከአንቺ ጋር ብቻ ቀጥተኛ ግንኙነት እንዳለው ነግረውኛል። ከዛ በተጨማሪ ለሚሰራቸው እያንዳንዱ ወንጀሎች ሰው በሌለበት ሰዓት እዚህ ቦታ ላይ እየመጣ መጠቀም ያለበትን ነገር እየተጠቀመ ወንጀሎቹን እያንዳንዱን ሴራዎች እንደሚጠነስስና እዚህ ቦታ ላይ ነገሮች እንደሚያዘጋጅ ነው የማውቀው። ለዛ ነገር ደግሞ እንደምትረጁ ጭምር ማስረጃዎች አሉኝ። ስለዚህ አላውቀውም ማለቱን ትተሽ እሱ ያለበትን ቦታ ትጠቁምኛለሽ። ምን አይነት ወንጀሎችን እያንዳንዱን ሴራ እንደሚሰራ እና በምን አይነት መንገድ ከሰዎች ጋር እንደሚገናኝ ግልጽ አድርገሽ ትነግሪኛለሽ። ያንን ማትናገሪ ከሆነ ደግሞ አንጠልጥዬ ወደ ህግ ቦታ ይዤሽ እወስዳለሁ። የትም መሄድ እንችላለን። እኔ ወንጀለኛ አይደለሁም ሲጀመር። ሲቀጥል ደግሞ የምትለውን ሰውዬ የማላውቀው ምናልባት እዚህ ታች አካባቢ አሉ ሌሎች እንደኔ የሚሰሩ ሰዎች፣ እነሱ ጋር ቤት ተሳስተን መቅደስ አንቺ ነሽ። ቤቱን በስርዓት አጣርቼ ነው የመጣሁት። በፍጹም ልሳሳት አልችልም። ይኸውልሽ ረጋ ብዬ እያወራሁሽ ያለሁት ምናልባት በጥሩ ሁኔታ ነገሮችን ለማውራት የሚመች ከሆነ እንዳደነግጭ ብዬ ነው። ያም አይሆን ከሆነ ግን የከፋ ነገር ነው የምናወራው እዚህ ጋር ማለት በማላውቀው ነገር ቤቴ ድረስ መጥተህ እኔ እንግዳ መስለኝ ላስተናግድህ ባልኩ እንደዚህ አይነት ነገር ታመጣብኛለህ እንዴ? ምንም የማውቀው ነገር የለም ስለምታወራው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለመጨረሻ ጊዜ ነው የምጠይቅሽ። እርግጠኛ ነሽ? እርግጠኛ ነኝ በጣም። ስለዚህ አንጠልጥዬ ይዤሽ እሄዳለሁ። ከዛ በኋላ እድሜ ዘመንሽን ሙሉ እስር ቤት የምትበሰብሽበትን መንገድ ነው ማመቻቸው። ወጣትነትሽን ሰራዋለሁ እያንዳንዱ የምትያትን ስራ ጭምር ታጫለሽ። ይህ ከመሆኑ በፊት ደግሞ አንድ ወንጀለኛን ትልቅ ወንጀለኛን አጋልጪ እያልኩሽ ነው ያለሁት። ስለዚህ አጋልጪ፣ መስፍንን አጋልጪው። ከዛ አንቺ ነፃ ውጪ። እኔ መስፍን የሚባል ሰው አላውቅም እንዴ። ለመጨረሻ ጊዜ እድል እየሰጠሁሽ ነው መቅደስ። ይኸውልሽ የከፋን ይህ ግለሰብ ትልቅ ወንጀል ነው የሰራው። ከኔ ጋር ተባብሮ የሚሰራ አንድ ባልደረባይን ጭምር የት እንዳደረሰው አላውቅም። ወይም ደግሞ በተለየ ሁኔታ እግሩ ላይ ጉዳት አድርሶበት ነው ያለው። ስለዚህ ነገር እያንዳንዱ ነገር ማትናገሪ ከሆነ ደግሞ የከፋ ነገር ይደርስብሻል። ገባሽ? ያስፈራራኝ እኮ ነው ያለው። ከዚህ በላይ ነገሮችን ላደርግ እችላለሁ። ከዚህ በላይ ነገሮችን ከማድረጌ በፊት ደግሞ ትክክለኛውን ነገር ተናገሪ። ንገሪኝ አሁን። እኔ ምንም የማውቀው ነገር ሰሚያለሽ? እያንዳንዱን ነገር ግልጽ አድርገሽ ተናገሪ። ስለ እያንዳንዱ ነገር እያንዳንዱን የምጠይቅሽን ጥያቄ ግልጽ አድርገሽ ንገሪኝ። መስፍን ስንት ሰዓት ነው አንቺ ጋር የሚመጣው? ከዛ ውጭ እያንዳንዱ ያሴራቸውን ስራዎች ከአንቺ ጋር ተባብሮ እንደሚሰራ ነበር የማውቀው እና እንዴት ነው ይህን ሁሉ ነገር ሊያደርግ የቻለው? ንገሪኝ እባክህ። በጣም እያስጨነቀኝ ነው እኮ። ንገሪኝ አሁን ንገሪኝ። ምንም የማውቀው ነገር የለም። ይኸውልሽ ምንም አላውቅም አይደለም መፍትሄው። ትክክለኛውንና ዋናውን ነገር እንድትነግሪኝ ነው ፈልገው። ያንን የማትናገሪ ከሆነ ደግሞ አንደኛ እዚሁ እደፋሻለሁ ወይ ደግሞ አንጠልጥዬ ለህግ እሰጥሻለሁ። ባልደረባዬን የት እንዳለ አላውቅም። ጉዳት ደርሶበት እንዳለ ነው የማውቀውና ተሙ የተባለ ግለሰብ ምን እንዳደረገው ወይም ደግሞ በምን አይነት ሁኔታ ውስጥ እንደሚገኝ ምናልባት ልታውቂ ትችያለሽ። እያንዳንዱ ሴራውን አንቺ ጋር ስለሆነ የሚያሴረው
የሚነግርሽ ነገር ይኖራል ብዬ አስባለሁ እኮ ያስጨነቀኝ ነው ምንም በማላውቀው ነገር ያስጨነቀኝ ነው ያለውና ምን ልንገርህ ባቅ እኮ ደስ ይለኝ ነበር ነው በተባበረ ደስ ይለኝ ነበር ተሙ የተባለ ጋዜጠኛ እንዳለ ታውቂያለሽ እንዴ እኔ ምንም ጋዜጠኛ ማውቀው ጋዜጠኛ የለም እንዴ ይኸውልሽ ረጋ በይና ስሚ የሚጠይቅሽን ጥያቄ የወንጀል መርማሪ የህግ ጋዜጠኛ ተመስገን የተባለ ግለሰብ መስፍን በተባለው ግለሰብ ጉዳት ደርሶበታል ተብሎ የሚታሰብ ጋዜጠኛ ነው ካንቺ ጋር ደግሞ ተባብሮ ብዙ ወንጀሎችን እንደሚያሴር ስለደረስኩበት የሆነ መታወቂያ ፍንጭ ይኖራል ስለዚህ ንገሪኝ ወይ ስለ ተሙ ወይ ስለ መስፍን ትክክለኛውን ማስረጃ ስጪ እየሰማሽኝ ነው እኔ ያው ሰምቻለሁ ማለት ምን የምትለው ነገር ስለማላቅ ነው ምን እንደምነግርህ እኮ ግራ ገባኝ መስፍንም የተሙም ያልከውን ሰው ያላቃቸውም ጭራሽ እንደዚህ የሚባል ሰው እዚህ ቤት መታ ያቀም እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ በጣም ጊዜን የኔንም ያንተን ጊዜ ያጠፋኝ ያለው ስለ ጊዜሽ አይደለም የምጨነቀው አንቺ ላይ እርምጃ ከመውሰዴ በፊት ላንቺ እድል እየሰጠውሽ እንደሆነ አስቢ ከዚህ በላይ ነገሮች ወደ አላስፈላጊ ነገር ከመሄዳቸው በፊት እያስጠነቀቁሽ ነው ያለሁት በዚህ ልክ መታገስሽ ባልደረባዬን ወንድሜ ተሙን ለማግኘት ሙከራ እያደረኩ ስለሆነ ነው ያም አይሆን ከሆነ ግን አንጠልጥዬ ወይ ለግ ሰጥሻለሁ ወይ ደግሞ እዚሁ በማወጣጣሽ መልኩ አወጣጣሻለሁ እንዴ እኔ እኮ ምን መናገር እንዳለብኝ ግራ ገባኝ በቃ አላቅም አልኳ እንዴ በጣም ያስጨነቀኝ ነው ይኸውልሽ ሰሚኛለሽ እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ በዚህ ነገር እንድትስማሚ እያስገደድኩሽ ነው ያለሁት ያም አይሆን ከሆነ ግን የከፋ ነገር ነው የሚደርሰው ይኸውልሽ ማትናገሪ ከሆነ ስለመስፍንም እንዲሁም ደግሞ ተሙ ስለተባለው ጋዜጠኛ የት እንዳደረሰው ምን በደንብ እንደምታውቂ አውቃለሁ ወይ ስለመስፍን ወይ ስለተሙ የሆነ ነገር ታውቂያለሽ ስለዚህ ንገሪኝ ያንን ነገር እኔ እኮ ምንም የማውቀው ነገር ስለሌለ ነው ምን እንደምነግርህ ራሱ ግራ ገባኝ እርግጠኛ ነሽ አዎ እርግጠኛ ነኝ ምንም የማውቀው ነገር የለም በጣም ጥሩ ስለዚህ የህግ አካላቶች ወደዚህ ቦታ ላይ ይመጣሉ እንዴ ከዛ ይሄንን ቤት ይፈትሻሉ ይሄን ቤት ከፈተሹ በኋላ እያንዳንዱ እዚህ ቤት የምትጠቀሟቸው ዕቃዎች እንዲሁም ደግሞ አንቺን በወንጀል ሊያስጠይቁሽ የሚችሉ ነገሮች እንደሚያገኙ እርግጠኛ ነኝ አንጠልጥለው ወደ ጣቢያ ወስዱሻል ከዚህ በላይ ማትናገሪ ከሆነ እንደዚህ ማረበቃሽ እንዴ እንደዚህ ማታረጋሽ እንዴ እያንዳንዱ ነገር ግልጽ አድርገሽ እንድትል ስለነሱ አይገባኝም እኔ በህግ የምትጠይቂባቸውን ነገሮች አመቻችቼ ወደ እስር ቤት ወረወሽ እኔ እስር ቤት መግባት አልፈልግም ለምንድን ነው አንተ ቆይ ማትረጋጋው እንዴ ስለዚህ ግልጽ አድርገሽ ንገሪኝ ወይ ስለመስፍን ንገሪኝ ወይ ስለተሙ ንገሪኝ ያንን ማትናገሪ ከሆነ ደግሞ ከዚህ በላይ ምንም ካንቺ ጋር ልቆያለሽ እሺ በቃ እሺ ይኸውልሽ እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ነው የምፈልገው እሺ ቁጭ በይ ይሄ እኮ እንጀራዬ ነው እኔ በእንጀራዬ እየመጣህብኝ ስላንቺ እንጀራ አይደለም ያገባኝ እኔ ስለሚበደሉ ሰዎችና በዚህ መስፍን በተባለው ግለሰብ እየተጎዱ ስላሉ ሰዎች ነው የሚመለከተኝ እንዲሁም ደግሞ እየፈለኩት ያለሁት ወንድሜ ተሙ ባልደረባዬ ነው ስለዚህ እሱን ለማዳን ነው እየሞከርኩ ያለሁት ስለዚህ ንገሪኝ ስለመስፍን እያንዳንዱን ነገር ግልጽ አድርገሽ ንገሪኝ እሺ ግን እኔ ላይ ምንም ነገር ጉዳት እንደማይደርስብኝ የምታረጋግጥልኝ ከሆነ ብቻ ነገር ስላንቺ ጉዳት አንቺ ስላለሽበት ሁኔታ የሚያገባኝ ሰው አይደለም ምን ያው እያንዳንዱን ነገር ግልጽ አድርገሽ ትነግሪኛለሽ ከዛ በኋላ ነገሮችን በራሳችን መንገድ እንፈታለን ላንቺ ምገባልሽ ምንም አይነት ቃል ኪዳን የለም ያ እንቢ የምትይ ከሆነ ደግሞ ቀጥታ የህግ አካላቶችን እንጠራለን የሚፈትሹትን ነገር ይፈትሻሉ ወደሚወስድሽ ቦታ ይወስዱሻል ተግባባን ወይ አዎ ንገሪኝ አሁን በቃ ይሄ መስፍን የምትለው ሰው አውቀዋለሁ እሺ እና ግን በጣም ጨካኝ በጣም ክፉ ሰው ነው እባክህ እኔ የሆነ ነገር እንዲያደርገኝ አልፈልግም እኔ እንደተናገርኩ ምንም ነገር እንዲያውቅ አልፈልግም እና በጣም ወንጀለኛ ነው ክፉ ሰው ነው እኔ አስገድዶኝ ነው በቃ እዚህ ቤት የሚመጣው እኔ እንዲመጣብኝ ራሱ አልፈልግም ነበር ምን ማለት ነው እንዲመጣብኝ አልፈልግም ማለት በቃ እዚህ ቤት ምንም አይነት ወንጀለኛ እንዲመጣ አልፈልግም እኔ ከህግ ጋር ምናምን መነካካት አልፈልግም እና ምንም አይነት ወንጀል ውስጥ መግባት አልፈልግም የወንጀለኛ ተባባሪ መሆንም አልፈልግም ግን በቃ እዚህ ቤት እየመጣ ምናምን በጣም ያስጨንቀኛል ያስገድደኛል ምናምን በግድ ነው የሚጠቀመው በቃ መጠቀም ሲፈልግ በግድ እኔ እምቢ ማለት አልችልም እና ብዙ ጊዜ የሚመጣው ማንም ሰው በሌለበት ሰዓት ምናምን ነው የሚመጣው እኔ ደግሞ እዚህ ጋር መጀመሪያ እምቢ ምናምን ብዬ ለማስቆም ሞክሬ ነበር ግን ከዛ ኃይሉን መጠቀም ጀመረና ያስገድደኝ ጀመረ ከዛ ሳልወድ በግድ ተስማማው ማለት ነው እና በጣም ክፉ ሰው ነው እባክህ ብቻ በጣም ክፉ ሰው ነው ይሄን ራሱ መናገር የሚያውቅ በቃ ይዘለዝለኛል ይገለኛል እውነቴን ነው የምልህ እና አስጨንቆኝ አስገድዶኝ ነው እዚህ እየመጣ ያለው በጣም ክፉ ሰው ነው ከዚህ ውጪ ሌላ ምንም የማውቀው ነገር የለም በቃ ማለት ስለመስፍን ክፋት ነው እየነገርሽኝ ያለሽው እዚህ ቦታ ላይ ምን ቀን እንደሚመጣ ካንቺ ጋር በምን አይነት መልኩ እንደተዋወቀና እንደዚህ አይነት ጨካኝ አረመኔ ሰው ከሆነ አንቺን በግል አስገድዶ ይሁሉ ነገር ሊያደርግ የሚችልበት ምክንያት ምንድነው
ማለት እሱ ጉልበተኛ ነው በቃ ኃይለኛ ሰው ስለሆነ እንደፈለገ ማድረግ ይችላል። እኔ ደግሞ ፖሊስ ጋር እንኳን ሄጄ ብጠቁም እኔ ጉዳት ያደርስብኛል ቤተሰቦቼንም ሊጎዳብኝ ይችላል ብዬ ስለማስብ በቃ ዝም ብዬ ነው ያለሁት። ለማንም አልተናገርኩም ስለዚህ ነገር። አሁን አንተ እንዴት ደርሰህበት እንደመጣህ አላውቅም፣ ብቻ ከዚህ በፊት ማንም ሰው መጥቶ አያውቅም እሱን ፈልጎ ምናምን እና እኔም ምንም ነገር እንዳትናገሪ ብሎኛል። በቃ እኔም የመናገር ድፍረቱ የለኝም እንዳልኩህ በጣም ጨካኝ ሰው ስለሆነ ምንም ነገር አልናገርም እና ስላስፈራራኝ ነው እንጂ ሌላ ምንም አይደለም። ከአንቺ ጋር ያለው ግንኙነት ምንድን ነበረ? ማለት በዚህ ልክ አንቺን አውቀው ይሄንን ቦታ መርጦ የመጣበት ዋነኛ ዓላማ ምንድን ነው? በቃ ከኔ ጋር እኔ ይሄን ስራ ምናምን ሰራለሁ አላልኩም፣ ብቻ የኔ ደንበኛ ነው እና በዛ ምናምን ነው በደንብ የምንግባባው ምናምን። እሱ ደግሞ መጠቀም ሲፈልግ እዚህ የሚፈልገውን ነገር ተጠቅሞ በቃ በፈለገው ሰዓት ይሄዳል ምናምን፣ አልፎ አልፎ ይመጣል ብቻ ና ምናምን ስለው ሲፈልገው ምናምን ይመጣል። እዚህ ቦታ ላይ ብዙ ነገሮች እንደሚያደርግ ምን ሰዓት ነው የሚመጣው አልሽኝ? መቼም በዚህ ልክ ያለ ወንጀለኛ በዚህ ልክ ያለ ጨካኝ ሰው ባለበት ሰዓት ወይም ደግሞ እዚህ ቤት ላይ ሰው የሚበዛበት ሰዓት ላይ ሊመጣ አይችልም። አዎ ብዙ ጊዜ ቤቱ ባዶ ሲሆን ምናምን ነው የሚመጣው። ቤቱ ባዶ ሲሆን ብቻውን ነው ተጠቅሞ ምናምን ሄድን ሰው ምናምን እንዲያየው አይፈልግም፣ ብቻውን መሆን ነው የሚፈልገው እና ሊመጣ ሲል ብዙ ጊዜ ይደውልኛል ወይ ደግሞ እኔ ቤቱ ባዶ ሲሆን ደውዬለት በቃ አሁን ማንም አይመጣም ምናምን ብዬው ይመጣል። እዚህ ቦታ ላይ ብዙ ነገሮችን ነው የሚያደርገውና እንደው ድንገት የሰማሻቸው ነገሮች አሉ? እኔ ከሰሞኑን የሰማሁት ነገር በቃ በስልክ ምናምን ከአንዳንድ ሰዎች ጋር ይደዋወላል ምናምን እና በቃ ይሄ ስለተቆረጠ እግር ምናምን ሲያወራ ሰምቻለሁ። ስለተቆረጠ እግር? አዎ ስለተቆረጠ እግር ነው ተደጋጋሚ ጊዜ ሲያወራ የነበረው እዚህ ቦታ ላይ? አዎ ይሄን ሰሞን እንደዛ ነው ሲያወራ የሰማሁት እና በደንብ ወሬውን አልሰማሁትም። ማለት እሱ ሲያወራ እኔ እዚህ ጋር ቁጭ ብዬ አልሰማም፣ ግን እንደዚህ በጨረፍታ እንደዚህ ሲያወራ የሰማሁት እንደዛ እያለ ሲያወራ ሰምቻለሁ። ሌላ በደንብ የማውቀው ነገር የለም። ሌላስ? ማለት አሁን ይሄ ስለተቆረጠ እግር ምናምን ሲያወራ ነበር የሰማሽው? ከዛ ውጪ የሆነ ስለጠፋ ግለሰብ ስለተሰወረ ሰው ምናምን ነገር ሲያወራ አልሰማሽም? አይኔ በትክክል የሰማሁት ይሄን ነው እና ብዙ ጊዜ እሱ የሚያወራው ስለ ወንጀል ስለሆነ እያንዳንዱን የወንጀል ታሪኮቹን እዚህ ጋር ቁጭ ብዬ አላዳምጠውም። ያው እሱም ስሰማውና ማንም እንዲሰማው ስለማይፈልግ እኔም ትንሽ ወጣ ምናምን ነው የምለው እሱ ስልክ ሲያወራ ምናምን እና እንደው ስልክ ሲያወራ አሁን ይሄኛውን ስለተቆረጠ እግር ስለሆነ ነገር አወራ ሲባል ሰምተሻል እና ከዛ በተጨማሪ ስልክ ሲያወራ ተሙ ስለተባለ ግለሰብ ወይም ደግሞ አንድ ጋዜጠኛ ምናምን እያለ ያወራባቸው አጋጣሚዎች የሉም? እንዲሁ ስትሰሚ ጋዜጠኛ ይሁን አይሁን አላውቅም፣ ብቻ ስለሆነ ሰው ጉዳት የደረሰበት ምናምን እያለ እንትን ሲል ሰምቻለሁ። እንደዚህ አይነት ነገር ሲያወራ ነበር የሰማሽው? አዎ እንደዛ ሰምቻለሁ። በጣም ጥሩ። ስለዚህ አሁን ምን እሱ ሲፈልግ ነው ወደዚህ ቦታ ላይ መጣ ወይስ አንቺ ባስፈልገኝ ሰው ወይ ደውለሽ የምታገኝበት ሰዓት አለ? ሰው የለም ምናምን ብለሽ ምልክት ሰጪዋለሽ? አዎ ሲፈልግም ይመጣል። እኔም ደግሞ ደውዬለት ሰው የለም ምናምን ብዬ ጭር ያለ ሰዓት ነው የሚፈልገው ለአንቺ የሚደውልበት ምክንያት? አዎ ማለት ሰው የሌለበት ሰዓት ምናምን ብቻው መሆን ነው የሚፈልገው። በቃ እኔ ለምን እንደሆነ አላውቅም፣ ብቻ ብቻው ምናምን መሆን ስለሚፈልግ ሰው የሌለበት ሰዓት ላይ ወይ ይመጣል ወይ ደግሞ እኔ ደውዬለት ምናምን ብዬው ይመጣል ማለት ነው። በጣም ጥሩ። ስለዚህ አሁን ስለ እያንዳንዱ ነገር ግልጽ በሆነ መንገድ የምናወራባቸው ሁኔታዎች ይኖራሉ። በተለይ ይሄ መስፍን ወደዚህ ቦታ የሚመጣበት ሁኔታዎች የዕለት ሁለት ይመጣል። አሁን ብትደውይለት የሆነ ነገር ቢፈጠር የመምጣት አጋጣሚ አለው ወይስ ደግሞ እንዴት ነው የሚሆነው? ደውለሽ የምትጠሪበት ሁኔታ ካለ ወይ ሰው የለም ብለሽ ምልክት የምትሰጪው ካለ? አዎ ግን ዛሬ አይመቸውም፣ እርግጠኛ ነኝ ዛሬ አይመቸውም። ምናልባት ወይ ነገ ምናምን ልደውልለት። ለምን አይችልም? ማለት ጭር ያለ ቦታ ነው፣ በሰዓት ሊመጣ ይችላል የሚል ምልክት ነበር የነበረኝ እና ምናልባት ብትደውይለት እድላችንን ብንሞክር ሊመጣ ይችላል። ዛሬ እንኳን የሚመቸው አይመስለኝም፣ ግን እባክህ እንዳትነግረው፣ እኔ እንደነገርኩህ ነገር መጎዳት አልፈልግም። አሁን እሱን በቁጥጥር ስር ለመዋል እንጂ ሌላ ምንም የተለየ ነገር አይኖርም። ስለዚህ ቀጥታ ስልክሽን እንወስዳለን፣ አንድ ላይ ሆነን እንደውልለታለን። እንግዲህ ምናልባት ነገሮች የሚመቸው ከሆነና ዛሬ መምጣት ከቻለ ዛሬ፣ ካልሆነም ደግሞ ነገም ይሁን ብቻ አንቺን እኛ ጋር ቆይተን እያንዳንዱ ነገር እናወራለን ማለት ነው። ቀጥታ መኪና ውስጥ ሄደን ማውራት ያለብን ነገር ይኖራል። የኔ ባልደረቦች ቤቱን መፈተሽ ካለባቸው ይፈትሻሉ። ተግባባል? ተነሽ ተነሽ ነው እጂ እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ
በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግሎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ሰምኛለሽ መቅደስ፣ እያንዳንዱን ነገር ልተባበር ፈቃደኛ ነኝ ብለሻል። ስለዚህ አንደኛ እዚህ እናንተ ቦታ ላይ መስፈል ሊመጣ እንደሚችል ነግረሽኛል። እደውልለታለሁ ብለሽ ነበረ። ዛሬ ምጣ ነገር እርግጠኛ አይደለሁም ብለሻል። ስለዚህ ደውለሽለት ሊመጣ እንደሚችል እያንዳንዱ ነገር እንደነገረሽ አውቀሻል። ስለዚህ ተስማምተን እዛ ቤት ውስጥ ድብቅ ካሜራ እናስቀምጣለን። መስመን ከመጣ በኋላ ደግሞ ከሱ ጋር ማውራት ያለብሽም እንዴት እንደሆነ ደግሞ በደንብ አስረዳሻለሁ። ተግባብተናል? አዎ ችግር የለውም። እኔ እኮ በሱ ተስማምቻለሁ። ግን በቃ እኔ ችግር ውስጥ መግባት አልፈልግም። እዛው በጸበላቸው በቃ እኔ ስራዬን ኑሮዬን መኖር ነው የምፈልገው። እዛው እነሱ ይያዙ፣ እኔ ምንም አያገባኝም። በሱ ተስማምቻለሁ። ስለዚህ እያንዳንዱን ነገር ልታወሪ ፈቃደኛ ነሽ ማለት ነው? አዎ። ይኸውልሽ ከሱ ጋር በምን አይነት መልኩ እንደተባበርሽ ከዛ ውጪ ደግሞ ምን አይነት ስራዎችን አብራችሁ እንደሰራችሁ ምናልባት የሰራችሁ ስራ ላይኖር ይችላል ወይ ደግሞ የተለየ ሌላ አይነት አላማ ሊኖራችሁ ይችላል። ስለሱ አያገባኝም። ነገር ግን ድብቅ ካሜራ ተቀምጦ ምንም እሱ በማያውቅበት መልኩ ከሱ ጋር የተለያዩ ወሬዎችን በተለይ እንድታወጣጭልኝ እፈልጋለሁ። በደንብ ገንዘብ መጠየቅ ሊሆን ይችላል። ከዛ በተጨማሪ ተሙ ስለተባለ ሰው ባታነሽ እንኳን ይሄ እግር ምናምን ስለተባለው ነገር የሰማሽው ነገር ነበር አይደለ? በስልክ እያንዳንዱ ነገር እንደሰማሽ ነግረሽኝ ነበር። ስለሱ እያንዳንዱ ነገር ታወሪዋለሽ ማለት ነው። እሺ ችግር የለውም። በቃ ደውለትና ከተመቸው ዛሬ ላይመቸው ይችላል፣ ከተመቸው ሊመጣ ይችላል፣ ካልሆነ ነገ እናገኘዋለን። በቃ ስለዚህ እያንዳንዱን ነገር ምንም በማያውቅበት መልኩ እንድታወሪው ነው ፈልገው። ተግባባን? እሺ ችግር የለውም። መደናገጥ የለም። ይሄ ፈራዋለሁ ምናምን ያልሽው ነገር ታዩ። እኛ ምንም አይነት እርምጃ እንዳይወስድብሽ አድርገን እንጠብቅሻለን። ድብቅ ካሜራውም ሲኖር ደግሞ እያንዳንዱ ነገር ታወጣጫለሽ። እኛ ደግሞ ከውጭ ሆነን እንጠብቅሻለን። ለዚህ ሙሉ ኃላፊነት እንሰጥሻለን። እሺ ግን እሱ ትንሽ ቁጡ ስለሆነ ያው የሆነ ነገር ስጠይቀውም ሊበሳጭብኝ ምናምን ይችላል፣ አይነገረኝ ይችላል። ግን የቻልኩትን እሞክራለሁ። እኛ ከጀርባው ነን እያንዳንዱ ነገር እናግዝሻለን። ስለዚህ ውድ ቤተሰቦች በቻልነው አቅም ነገሮችን አስተካክለን ድብቅ ካሜራ እናስቀምጣለን። እነሱ ጋር ወይ ዛሬ ወይ ነገ ብላለች እንደደውልለት አድርገናት ዛሬ ይመጣ ከሆነ እሰየው፣ ዛሬ ካልሆነ ደግሞ ነገ ጠብቀን መስፍን የተባለውን ግለሰብ ለመያዝ እንሞክራለን። የእውነት ያን ጉዳት ያደረሰው እሱ ነው ወይ ተሙ የለበትን ምናልባት ሊያውቅ ስለሚችል ይሄን ነገር እናመቻቻለን ማለት ነው። ካሜራማን ካሜራ ናጥፋለኝ። ስለዚህ እያንዳንዱ ነገር ከካሜራ ጀርባን በደንብ አድርገን አጥፋለኝ ባክን ካሜራ። እሺ እናግባ በቃ። ምንድነው ዛሬ ደግሞ ያለው ትርፍ ደጋግመሽ ደወልሽ እኮ። ኧረ ሰላም በይኝ። እንዴት ነሽ? ሰላም ነው አለሽ? ምንድነው ደጋግመሽ ዛሬ? አይ እንዲሁ ነው እንድንጫወት ችግሮች ነው እንጂ ብር ላክ ለማለት ነው። ደህና ነህ አይደል? አሎ እንዴት ነሽ አንቺ? ደህና ነኝ። ሁሉ ሰላም? ሰላም ነው። እኔ እኮ ሰሞኑን ባለፈው እንትን እያልክ ስታወራ እግር ነው የተቆረጠ እግር ምናምን ያልክ የሆነ ስታወራ ሰምቼ ምን አገባሽ አንቺ? ስለዚህ ደግሞ አንቺ እኮ በሚያተኩርሽ ብቻ ነው እንጂ ምን አገባሽ ስለዚህ እግር ምናምን ጭራሽ የማወራውንም መስማት ጀመርሽ? አይ እንደ አጋጣሚ ነውና የሆነ ጭንቀት ውስጥ ያለ ስለመሰለኝ እኮ ምናልባት እኔ ማውራት ትችላለህ። አይደለም አንቺ ምንም አያገባሽም። ስለዚህ ምንም የማያገባሽ ነገር ውስጥ አትግቢ እሺ? ምን አሁን የሚቃም ነገር ምን አለ ዛሬ? አለ ቆይ አመጣልሃለሁ። ትንሽ አረፍ በል አመጣልሃለሁ። እሺ ወይ ውሃ ነገር ቀዝቀዝ እንኳን ብታረጊ። ምንድነው ዛሬ እንዴ? ምን ልዩ ነገር አዘጋጅተሽ ነው ወይስ ቸግሮሽ ብር ላክ ልትይ ነው? ምንድነው? ኧረ ምንም አይደለም፣ እንደዚሁ እንድናወራ ነው እንዴ? ዛሬ ነው ለመጀመሪያ ጊዜ ነው የደወልኩት። ደጋግመሽ ደወልሽ? አላነሳ ስትል ነው ደጋግሜ የደወልኩት። እና ማለት እኔ ማውራት የምትፈልገው ነገር የማማክርህ ነገር ምናምን ካለ እኔ ደግሞ ለአንቺ ምን ብዬ ነው ወይ ጉድ ምን ብዬ ነው እኔ አንቺን ደግሞ ማማክርሽ? የትኛውን ቢዝነስ አውቀሽ ነው? ስለ ቢዝነስ ላወራሽ ነው? ስለምን ላወራሽ ነው? ግን እኮ ስለ ቢዝነስ አይደለም ስታወራ የሰማሁት። ስቀርብሽ ደግሞ እንደ ሚስትም አክት ለማድረግ አስብሻ። ይሄ እኮ ነው ችግራችሁ። የሴቶች ትልቁ ችግር ይሄ ነው ታውቂያለሽ። የሴቶች ትልቁ ችግር ሲያቀርባችሁ ህይወታችን ላይ ጠልቀን ካልገባን ትላላችሁ።
ታዲያ ምን ችግር አለው? አንተ ምን ችግር አለው? እኔ ብታማክረኝ ብታወራኝ፣ መቼም ይሄን ለሚስት ሄዳ አትነግራትም። እኔ ፈልጌ የምመጣው ሌላ ነገር ነው። እዚህ አንቺን ብር ነው የሚያገናኝና በቃ በሚያገናኝን ነገር እንገናኝ እንጂ ደግሞ ምንድን ነው ስለዚህ ምናምን ሁለተኛ ስለ እንደዚህ ነገር እንዳታወሪኝ፣ ስለ ስራ ከኔ ጋር እንዳታወሪ። ደግሞ ውጪ ልሽል ነበር እንዴ? ከየት ሰምተሽ ነው ደግሞ? እንዴትስ ብለሽ አስታወሽው? እሺ በቃ አትቆጣኝ እኮ ስለሰማ። ምን ብለሽ አስታወሽው? ለምንስ ትይዣለሽ አንቺ? ለምንስ ትሰማያለሽ እንዴ ጆሮሽን ደቅነሽ እንዴ? አንቺ እኮ በሚያገባሽ ብቻ ነው መግባት ያለብሽ። በቃ ዘና ቢያት እንደዚህ እንትን አትበይ። ለማንኛውም የሆነ ነገር አንቺልኝ። ኧረ በደረቁ ዛሬ ምንድን ነው እንዴ? እኮ እሺ አመጣልሃለሁ። ትንሽ ተረጋጋ። እስከዛ ብታወራኝ ደስ ይለኛል። ስለምን ላውራሽ? ኧረ ምን ሆነሽ ነው ዛሬ? ምንም ከቀልብሽ እራሱ አይደለሽም እኮ እንዴ። ምን ተቀየርኩብህ? ቀላል ተቀየርኩብህ? አምሮብሻል። በእርግጥ ግን ፏ ብለሻል። ግን ምንም አወራርሽ፣ ጭንቀትሽ ምናምን ምንም ደስ አይልም። አይ እባክህ እንዲሁ ነው። ችግር አለ እንዴ? የቤት ታመመ ሰው አለ ቤት? አረ ምንም ችግር የለም። እንዲሁ እንድናወራ ፈልጌ እኮ ነው። አይ የሆነ ሰው ከተጎዳ ምናምን ወይ ለዛ ከሆነ እኮ። አንተ ግን ለምን አታወራኝም? ምን ችግር አለው? ያቺ ምን ሆነሽ ነው? ስለምን እንዳወራሽ ነው እንጂ እኔ እኮ የተጎዳ ሰው ካለ ልዘንልሽ ብዬ ነው፣ ልልክልሽ ነው የሆነ ነገር ሜቢ ሳንቲም አስፈልግሽ ከሆነ ማለት። እኔ ግን በጣም እንደዚህ በጣም እንቀራረባለን ምናምን ማለት ሚስጥርህን ምናምን ብታወራኝ ደስ ይለኝ ነበር። የፈለገ እኮ ብንቀራረብ እኔ ከአንቺ ጋር ማውራው ወይ ደግሞ የሆነ ነገር የምመጣው ልጠቀም እንጂ እንዲህ ሌላ ነገር ምናምን ጭራሽ ደክሞኛል። እስቲ የሆነ ነገር አንቺ ኧረ እባክሽ እንዴ! ምንድን ነው? ምን ሆነሽ ነው ዛሬ? በቃ እኔ እኮ እንዴት እንደምጠይቅህ ግራ ገብቶኝ ነው እንጂ የሆነ ትንሽ ችግር ገጥሞኝ ነበር እና ብር እንድትሰጠኝ ፈልጌ ነው። ታዲያ ምን ለአንቺ መጠየቅ አዲስ ነው? ዛሬ ምንድን ነው መጠየቅ? አዲስ አይደለም እኮ ለአንቺ ሁሌ እንደጠየቅሽ ነው። አዎ ግን የአሁኑ ትንሽ ከበድ ይላል እና ብዙ ብር ነው የምፈልገው። ምን ያክል ነው? 300 300 ምን 300 ምን ዜሮ ምን ተጣብሻል አንቺ? ለነገሩ በላቢስ ስለማታገኙ ሰርተሽ ስለማታገኙ አይገባሽም። 300 ምን የኮረኮርሽኝ ያለ ነው እኮ ነው። ምን አለ አንተ ካንተ ውጭ እኔ የማውቀው ሰው አለ እንዴ? የፈለገ ችግር ቢገጥምሽ 300 እኮ በጣም ብዙ ነው እንዴ? ምን ሆነሽ ነው እንዴ? የምትጠይቂውንም ወቂ እንጂ እኮ ለእኔ ምን ችግር አለው ብትሰጠኝ? እኔ ችግር ገጥሞኝ ነው ያልኩ አይደል እንዴ ያለሁት እንዴ? አንስ እንዴ ለእኔ ለቤተሰብ ያልሰጥም እንዴ? ምን ያለ እንዴ? እኔ ለሚስት ያልሰጣትም እንዴ? የሆነ ቢዝነስ ቤተሰብ አይደለሁም እንደዛ ነው። ኧረ አንቺ እንደዚህ አትዳፈሪ። የተወሰነ ብር ሰጥሻለሁ። ምን ሆስፒታል ገብተው ነው? አይ ችግሩ ከዛ የባሰ ነው። ምንድን ነው? አይ ፋዘርን በጣም ስላመማቸው እኮ ለሕክምና ከሆነ ታዲያ ይሄን ያህል ምን ሰርጀሪ ነው እንደሚሰሩት? አዎ ብዙ ብር ነው የሚያስፈልገው፣ ከዛ በላይ ነው የሚያስፈልገው። ግን እንዳላጨናነቅ ብዬ ነው። አይ ይሄ ሁሉ ብር ነው ያልሽ? የተወሰነ ብር እሰጥሻለሁ፣ የሆነ ብር ይታከማሉ። ይሄ ሁሉ ብር አልችልም። የተወሰነ ብር ማለት እድሜ ልክ ልታስጠቅሚ ነው? ከዛ 300,000 ብር ሰጥቼሽ የተወሰነ ብር ማለት ምን ማለት ነው? ምን ያክል ነው? አንድ ዜሮ ቀንሼ እሰጥሻለሁ። የ30 ወይ 40 እንዴ በጣም ትንሽ ነው እሱማ። እንዴ አንቺ ቆይ ብሩ በጣም ረክሰብሻ። ዝም ብዬ ሰጥሽ ሰርቼ እኮ ነው የማመጣው። እኔ ዝም ብዬ የማመጣው መሰለሽ እንዴ? ሴቶች ስትባሉ ምንድነው ሰርቼ ነው? ስራህን እንኳን አላውቅም እኮ ምንድነው ሰርቼ ነው? አትበቂያ ስራዬንም ልታውቂ አንበሻል እንዴ? ተጋቢ ይሄ መስፍኔ በቃ ማለት ይሄን ያክል አስጨንቅ ፈልጌ አይደለም፣ ግን እኔ ካንተ ውጪ የማውቀው ሰው የለም ታውቃለህ። እና አባቴ ደግሞ በጣም ስለታመመብኝ ነው። በዛ ላይ የተጠየቁት በጣም ብዙ ሚሊዮን ብር ነው እና ቢያንስ እኔ ይሄን ያክሉን እንኳን አንተ ብትሰጠኝ ብዬ ስላሰብኩ ነው። በዛ ላይ አንተ ምን ከልክዬ አውቃለሁ? ቆይ በዛ ባይበዛ እኮ ጥሩ ነበር፣ ግን በዛ ትንሽ እኮ በዝቷል። ግን ደግሞ በቃ እኔ እንትን ከምንለው ላይ ወደፊት ከምናደርገው ነገር ላይ በቃ እሱን የዱቤ እንዳለ እንትን እላለሁ።
እውነቴን ነው። ከዛ ላይ ታስባለህ የምትሰጠኝ ወደፊት ለአሁኑ ስጠኝና አሁን ምን ሰርተሽ ልከፊ ነው አንቺ በዱቤ እንዴ? ዘመኔ እየሰራሁ አይደል እንዴ ያለሁት ካንተ ጋር ብቻ ነው እንዴ? ቤት ውስጥ ለስራ አይደል እንዴ የምጠቀምበት? ስንት ነገር አለ። ለምን አቅምሽ ነው ከፍለ እውነት እከፍልሃለሁ። አይ እሱንስ እውነቴን ነው መስፍኔ። በዛ ላይ ቢኮ አንተ ስለምትመቸኝ ነው እንጂ ሌላ ሰው ጋር ምናምን በሄድ እኮ ስንት ብር መሰብሰብ እችላለሁ ታውቃለህ። እኔም እኮ ልክፍት ስላለብኝ ነው አንቺ ጋር ደግሞ የምመጣው እንጂ ምን ስንት ሴት ሞልቷል እኮ ምን እንዳስነካሽኝ። አሁን ራሱ ስራ ትቼ እኮ ነው የመጣሁት እኮ እኔም እኮ እሱን ነው የምለው። እንደመጣሁ በነገር ተቀበልሽ እንዴ? እሺ ይቅርታ፣ እኔ እኮ በጣም ስለጨነቀኝ ነው እኮ። እኔ አሁን በቃ አንቺን ፈልጌ ነው የመጣሁት። አንቺ ግን በቃ እንዴ ገና ከመምጣቴ እኔም እኮ ወይ ዛሬ እና እሺ ያልከኝ ነው። እስቲ ችግር የለውም ብቻ አሁን በቃ እንግባ ወደ ውስጥ በእናትሽ። እሺ እሺ ያልከኝ ችግር የለውም። እስቲ ተነስ ተነስ። ማናቸው? እኔ እንጃ ምን አላውቅም። ተነስ ልጅ ልጅ ማናችሁ? የምን ችግር ነው? የምን ችግር ነው? ማን አታ ለቀቀኝ። ምንድን ነው? ማናችሁ? ማነህ? አታ ሰው ማንነሳ ምን የሰው ማንነሳ አታውቅም። እንትን አትበል። ተው። ምን ሆነ ነው? ምንድን ነው? ማናችሁ? የሰው ማንነሳ አታውቅም። አታውርደው። ምንድን ነው? መስፍን አይደለ? መስፍን ነው ወይ? አዎ ነኝ። ምንድን ነው? ከቤትህን ተውና ግንባርን ሰላም አትወደዛ። እያንዳንዱን ነገር ግልጽ ይኸውልህ፣ ትሰማኛለህ? ምን ሆነ ነው እንዴ? የሰው ማንነት ሳታውቅ ይኸውልህ፣ እያንዳንዱን ነገር ግልጽ አድርገህ ማትናገር ከሆነ ወይም ደግሞ ተሙ የተባለው ጋዜጠኛ የት እንዳለ ማትነግረኝ ከሆነ እዚሁ ግንባር። ማን ነው ተሙ? ስለምታወራው ነገር ነው ያላውቅም። ማነህ? አሁን አብራ የነበረችዋ ሴት እያንዳንዱን ነገር ግልጽ አድርጋ ነግረኛለች። ምን ትነግርሃለች? እኔ ለእንትን የመጣሁት በቃ ምንድን ነው? ይኸውልህ፣ ትሰማኛለህ? ሁሉንም ነገር ግልጽ አድርጋ ነግረኛለች። ስለዚህ እያንዳንዱን ነገር ትክክለኛ በሆነ መልኩ ማትናገር ከሆነ እዚሁ ግንባርና ምን እነግርሃለሁ እኔ እንዴ? ማነህ? እኔ ምን አውቃለሁ? በስልክ ስለተቆረጠ እግር ምናምን ስታወራ እንደነበረ ሰምቼ። ምንድን ነው የተቆረጠ? የምታወራው ነገር ነው ያላውቅም። ለማን ነው ይሄ? ምኑ? ስለተቆረጠ እግር ስታወራ የነበረው ስለማን ነው? የምን የተቆረጠ እግር ነው ብራዘር? ሰማኛለህ? ግንባሬን አፈነዳላለሁ። ይሄን ነገር እንትን እንዳይልብህ ነገር ተናገር። ነገር ትክክለኛውን ነገር። እኔ ምንም ማውቀው ነገር የለም። አንተ እኔ ምንም ማውቀው ነገር የለም። እንዴ መሳሪያውን ወደዛ አድርገው። እያንዳንዱን ነገር ግልጽ አድርገህ ማትናገር መሳሪያውን ወደዛ አድርገው። ኧረ እንዳትሳሳት። መሳሪያውን ወደዛ አድርገው። ሰውዬ ጋዜጠኛ ተመስገን ነው ያለው። የኔ ይሰወራል። እኔ አላውቅም ስለምታወራው ነገር እርግጠኛ ነህ? አላውቅም። ማን አውቃለሁ? ተነስ ተነስ። መሳሪያውን ዝቅ አድርገው። እንዳትሳሳት። ተነስ ቶሎ በል ተነስ። እንዳትሳሳት። ተነስ ይውጣ